ዛሬ አንድ ርዕስ ይዤላችሁ ቀርቤያለሁ። ኮሌጅ ገብቶ ላልተማሩ ፒኤችዲ የሚያድል ዜጎችን ደግሞ ትምህርት የሚከለክል የአብይ አህመድ ማህበራዊ ጦርነት በሚል እንግዲህ ረጅም ርዕስ ነው። ይህንን ይዤ ቀርቤያለሁ። በአጠቃላይ ማህበራዊ ጦርነት ነው። የአብይ ማህበራዊ ጦርነት የሚዳስስ ነው። እንግዲህ ይሄንን የሚያቀርበው የተከታታይ ከዚህም በፊት ክፍል 1 እና ክፍል 2 ክፍል 3 ብዬ ያቀረብኩት የአብይ አህመድ ጦርነቶች ሲዳሰስ ብዬ ነው ያቀረብኩት። ዛሬ አራተኛ ክፍሉ ማለት ነው። በዚህ አራተኛ ክፍል ላይ ክፍል 4 ውስጥ ምናየው በተለይ አብይ አህመድ በትምህርት ላይ ያወጀው ጦርነትና አጠቃላይ ማህበራዊ ጦርነት ብዬ የገለጽኩት እሱን ነው በደንብ የሚዳስሰው። ከዛ በፊት ግን ወደ ቀጥታ ወደ የአብይ አህመድ ማህበራዊ ጦርነት ውስጥ ሳልገባ በፊት አንድ ወሳኝ የሆነ አሁን እየተካሄደ ያለውን ነገር ወቅታዊ ነገር ላይ ኮሜንት አድርጌ ማለፍ አለብኝ። እሱም ምንድነው? በአሁኑ ወቅት በዓለም ደረጃ የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ነው። ኒውዮርክ እዚሁ አሜሪካ እየተካሄደ ነው። ሁሉም የዓለም መሪዎች ወደዚህ መጥተው የተለያዩ አቋማቸውን ንግግራቸውን እያደረጉ ነው። ሁሉም የዓለም መሪዎች ይሳተፋሉ። በየአመቱ ነው ይሄ ነገር የሚካሄደው። ጠቅላላ ጉባኤው የተባበሩት መንግስታት ጠቅላላ ጉባኤ በየአመቱ መስከረም ወር ውስጥ ነው የሚካሄደው። አሁን እየተካሄደ ነው። እዚህ ላይ አብይ አህመድ አንድም ቀን ተሳትፎ አቅም ባለፉት 7 ዓመታት ኢትዮጵያን ሲገዛ የነበረው አብይ አህመድ ነው። እንግዲህ አንድም ቀን በዩናይትድ ኔሽን ጀነራል አሴምብሊ ተሳትፎ አቅም በአካል መጥቶ አልተሳተፈም። ባለፉት 7 ዓመታት እንግዲህ 7 ጊዜ መምጣት ይችል ነበር። ነገር ግን አንድም ቀን በአካል ተገኝቶ በዚህ በተባበሩት መንግስታት ጠቅላላ ጉባኤ ላይ አልተሳተፈም። አብይ እንደምናስታውሰው በኃይለማርያም ደሳለኝ ዘመን ሙሉ በሙሉ ኃይለማርያም ደሳለኝ ለ6 ጊዜ ነው የተሳተፈው። ሙሉ አመቱን ኢትዮጵያን በመራበት ዘመን እንግዲህ መለስ ከሞተ ጀምሮ እስከ መጨረሻ አብይ ወደ ስልጣን እስከሚመጣ ድረስ ኃይለማርያም ደሳለኝ አንድም ቀን ቀርቶ አቅም መጥቶ በዓለም መድረክ ላይ የኢትዮጵያን አቋም የራሱን መንግስት አቋም ሲገልጽ ነበር። በኃይለማርያም ደሳለኝ ጊዜ የኢትዮጵያ መንግስት አምባገነን ነው። አዎ አምባገነን ነበር። ነገር ግን ኃይለማርያም ደሳለኝ አንድም ቀን ሳይፈራ ቀርቶ አቅም በየአመቱ በተባበሩት መንግስታት ጠቅላላ ጉባኤ ላይ ከእኩዮቹ ከዓለም መሪዎቹ ጋር ይሳተፍ ነበር። መለስ ዜናዊም አብዛኛው ጊዜ ተሳትፏል። እና አብይ አህመድ ግን ወደ ስልጣን ከመጣበት ቀን ጀምሮ አንድም ቀን ወደ ኒውዮርክ ተጉዞ በተባበሩት መንግስታት ጠቅላላ ጉባኤ ላይ አልተሳተፈም። እና የሚያሳዝን ነው። ይሄ ነው እንግዲህ የኢትዮጵያ መሪ ተብዬው ፈርቶ ለምንድነው ዋናው ነገር ለምንድነው አብይ አህመድ የተባበሩት መንግስታት ጠቅላላ ጉባኤ ላይ ለምንድነው የማይሳተፈው? ይሄ ትልቁ የዓለም መድረክ ይባላል። ትልቁ የዓለማችን መሪዎች ተሰብስቦ አንድ ላይ አቋማቸውን የሚገልጹ አንድ ላይ ተገኝቶ ወደፊት የዓለም ራዕይን የሚነድፉት የሚስማሙት የሚከራከሩት መድረክ ነው። ትልቁ የዓለማችን መድረክ የተባበሩት መንግስታት ጠቅላላ ጉባኤ ነው። እዚህ ላይ አብይ
አንድም ቀን ተሳትፈው አያውቅም። ለምን? ይህንን በጣም ሁሉም ኢትዮጵያውያን መረዳት ያለብን ለምንድን ነው አብይ አንድም ቀን የተባበሩት መንግስታት ጠቅላላ ጉባኤ ላይ ያልተሳተፈው የሚለውን በደንብ መረዳት አለብን። አንደኛ የተባበሩት መንግስታት ጠቅላላ ጉባኤን የሚሸሸው አብይ ብቃት ስለሌለ ነው። ብቃት የለውም። ምንም አይነት ብቃት የሚባል ነገር የለውም። ስለዚህ ራሱን ችሎ በዓለም መድረክ ላይ ተገኝቶ አንደኛ ምንም ትምህርትም የለውም። ሁለተኛ ብቃት የሚባል ነገር የለውም። መሪም ሆኖ አቅም። ስለዚህ እንዲህ አይነት ሰው ዓለም መድረክ ላይ መውጣት ስለሚፈራ ስለሚዋረድ እንግዲህ በዓለም አደባባይ መጥቶ ራሱን ችሎ መናገር አይችልም። ስለዚህ የብቃት ጉዳይ ነው እዚህ ላይ የሚነሳው። አብይ አህመድ ብቃት ስለሌለው ኢትዮጵያ ውስጥ ብቃት አለኝ ብሎ መዋሸት ይችላል። ነገር ግን ወደ ውጭ ሲወጣ በዓለም መድረክ ላይ መዋሸት አይቻልም። ትሪኪ የሚባለው መሸዋወድ ነገር አይሰራም በዓለም መድረክ ላይ። ስለዚህ ኮንፊደንስ የለውም አብይ ብቃት ስለሌለው፣ አንዱ የብቃት ጉዳይ ነው። አብይ ብቃት የለውም፣ የመምራትም ብቃት የለውም። ዓለም መድረክ ላይም ወጥቶ በብቃት መወጣት አይችልም። ሁለተኛው አብይ ወንጀለኛ መሆኑን ያውቃል። ወንጀለኛ መሪ መሆኑን ስለሚያውቅ በዓለም መሪዎች ፊት ቀርቦ ዓለም መድረክ ላይ ቀርቦ እንደው መዋሸት አይችልም። ወንጀለኛ ገዳይ መሆኑን ያውቃል አብይ። ይህንን ስለሚያውቅ ሌሎቹ መሪዎችም የዓለም መሪዎችም ይህንን ያውቃሉ ብሎ አብይ ያውቃል። የዓለም መሪዎች ያውቃሉ ብሎ አብይ ስለሚረዳ መዋረድ አይፈልግም። ስለዚህ ወንጀለኛ መሆኑን ስለሚያውቅ ዓለም መድረክ ላይ ወጥቶ በዓለም መድረክ ከዓለም መሪዎች ጋር መታየት አይችልም። ለምን? የተወገዘ ሰው ነዋ። ለምን? በዓለም ደረጃ ወንጀለኛ ቁጥር 1 ገዳይ መሆኑ የታወቀ ነው። በራሱ አገር ላይ በራሱ ዜጎች ላይ ጦርነት አውጆ ከኦሮሚያ ጀምሮ ትግራይ ሄዶ ከዛ አማራ ክልል አሁን ሙሉ ኢትዮጵያ ረብሻ ነው ያለ፣ ሙሉ ጦርነት ነው እና ኢትዮጵያውያንን በጦርነት የሚማግድ ግለሰብ መሆኑ ማንም ሰው ስለሚያውቅ ወንጀለኛ መሆኑ ስለሚታወቅ ዓለም ፊት መቅረብ አይችልም። በብዙ ወንጀሎች ተከሷል አብይ። እንግዲህ ፍርድ ቤት አልቀረበም እንጂ ኦልሬዲ በተለያዩ በጦርነት የጦር ወንጀሎች ተከሷል አብይ። ስለዚህ አብይ ወንጀለኛ መሆኑን ስለሚያውቅ ሌሎቹ መሪዎችም ስለሚያውቁ እዚህ ውስጥ ገብቶ መዋረድ አይፈልግም አብይ። ሶስተኛ ነፃ ሚዲያን ይፈራል አብይ። እንደሚታወቀው አብይ አንድ ሁለት ሰው ብቻ ነው ከኢቲቪ ጠርቶ አንድ እንትን በራሱ ጊዜ ሰርቶ በስቱዲዮ ጠርቶ እሱ ምለውን ብቻ ሰምቶ የሚወጡ ናቸው። እንደው ኢትዮጵያ ውስጥም የግል ሚዲያ ጋር ሰብሰብ አድርጎ ጥያቄ ጠይቁ ብሎ አያውቅም አብይ። ይህንን አያደርግም አብይ። ይፈራላ። ብዙ ጥያቄዎች ይነሱበታል አብይ ላይ፣ መልስ የለውም። ወንጀለኛ መሆኑን ያውቃል አብይ። ውጭ ሀገር ከወጣ ደግሞ በጣም የውጭ ሀገር ሚዲያዎች፣ በጣም ታዋቂ ሚዲያዎች ያዋርዱታል፣ ጥያቄዎችን ይጠይቃሉ። አብይ ግን መልስ የለውማ። እንዴት ይወጣል? ስለዚህ መሸሽ ነው። እዛው ኢትዮጵያ ውስጥ ቆይቶ ሰውን እየገደለ ጦርነቱን እየመራ ሰውን እየረሸነ በድሮን እየጨፈጨፈ መኖር ነው እንጂ ከዛ ወጥቶ ዓለም መድረክ ላይ ከእኩዮቹ ጋር ከዓለም መሪዎቹ ጋር ታይቶ ለሚዲያም ነፃው ነው። ሲኤንኤን፣ ቢቢሲ፣ አልጀዚራ የፈለገው ሚዲያው ቀርቦ በኮንፊደንስ አይናገርም አብይ። ለምን? ወንጀለኛ መሆኑን ያውቃል፣ ይፈራል። ስለዚህ ነፃ ሚዲያን ስለሚፈራ ይቅር የዓለም አቀፍ በዓለም ደረጃ የሚንቀሳቀሱ ታዋቂ ሚዲያዎች በሀገር ውስጥም የግል ሚዲያ አካባቢ አያቀርብም። ድርሽ አይልም አብይ። ፕሬስ ካንፈረንስ የሚባል በአብይ ዘመን የለም፣ ወንጀለኛ መሆኑን ስለሚያውቅ አብይ።
አራተኛ ደረጃ በአሁኑ ሰዓት አብይ ኢትዮጵያውያንን ይፈራል። ለምን? ኢትዮጵያውያንን እየገደለ ስለሆነ የጨፈጨፈ ስለሆነ ውጭ ሀገር ያሉ ኢትዮጵያውያንን ይፈራል። በዚህ ሰዓት አብይ መጥቶ መዋረድ ይዋረዳል፣ ተዋርዶ ይገባል። ይህንን አይፈልግም። ተደብቆ እዛው ኢትዮጵያ ውስጥ ተደብቀው ሰውን እየጨፈጨፈ ይኖራል እንጂ ጦሩን እየመራ እዛው ያልቅለታል እንጂ በአደባባይ በዓለም መድረክ ላይ ወጥተው አያደርግም። አብይ ይህንን ይዋረዳላ። ስለዚህ እንደው የተለያዩ መድረኮች ሲሳተፍም አብይ ራሱን መቆጣጠር ስለማይችል ኢሞሽናሊም ሬዲ አይደለም መሪ ለመሆን። የመሪዎችን እጅ ይስማል ወይ ደግሞ ማሳጅ ያደርጋል ወይ ደግሞ ዲፕሎማቲክ ዲኮረም የሚባል ነገር አያውቅም። እንደው ከአንድ መሪ የማይጠበቅ ነገሮችን ያደርጋል። ወይ ያሻል ወይ የሆነ ነገር ያደርጋል። ራሱን መቆጣጠር አይችልም። ኢሞሽናሊ ጤነኛ አይደለም። አብይ ስትሬስ ውስጥ ቶሎ ስለሚገባ እጁ የሚነካካው የሆነ እዛ እየሄደ የሚያደርገው ነገር ነገሩን ስለሚያበላሽበት አብይ ይሄንን አያደርግም። ይሄንን ስለማያደርግ አይችልማ። እና እንዲህ አይነት ሰው አጨባበጥ እንኳን ስርዓት አለው። በዓለም አቀፍ መድረክ ዲፕሎማቲክ ፕሮቶኮል አለ። አብይ ግን ፕሮቶኮል የሚባል ነገር አያውቅም፣ ማወቅም አይችልም። ለዛም የተፈጠረ ሰው አይደለም። ስለዚህ አብይ ከብቃት ማነስ ጀምሮ ወንጀለኛነቱ ተጨምሮበት የበሽተኛነቱ የሳይኮሎጂካል ፕሮብሌሙ ሁሉ ተጨምሮበት ሚዲያውን ስለሚፈራ መሪዎችን ስለሚፈራ ወንጀለኛ ስለሆነ በዓለም መድረክ ላይ አይገኝም። ተገኝቶ የራሱን አቋም የኢትዮጵያን አቋም ብሎ እንኳን መዋሸት አይችልም። እዛው ኢትዮጵያ ውስጥ ቆይቶ ሰውን እየጨፈጨፈ ሰው ጦርነቱን እየመራ መጨረሻ ላይ ተሸንፎ ይሄዳል እንጂ እንግዲህ ይሄ ምንድነው የሚያመጣው? በዘመናችን የመጀመሪያ የዓለም እንግዲህ የሀገር መሪ ሆኖ የተባበሩት መንግስታት ጠቅላላ ጉባኤ ላይ ሳይሳተፍ ከስልጣን የወረደ የተባረረ መሪ ማን ነው ተብሎ ይጠየቃል። ከጥቂት ጊዜ በኋላ አብይ አህመድ ነው መልሱ። እንግዲህ ይሄ ውርደት ነው። እንዲህ አይነት ውርደት ከዚህ አይነት ውርደት ይሰውራችሁ። እንግዲህ ከእኩዮቹ ጋር መታየት የማይችል ሰው ይሄ በጣም በጣም የሚያሳዝን ነው። ከዚህ አይነት እንግዲህ በየአመቱ የሆነ ሰው ይልካል፣ ራሱ አይሄድም። ዘንድሮም አምና የሆነ እንትን ማማን ነው ብርሃኑ ነጋ፣ በለጠ ሞላ፣ መቅደስ ዳባ ምናምን ታየ ስላሸ ታየ ምናምን አሁን ፕሬዝዳንት የሆኑት በዛን ጊዜ አሁን እነሱ ናቸው። 4 ሰው ነው የተመደበው አምና። ዘንድሮ ደግሞ ታየ ብቻ ነው የሄደው እና አብይ ዓለም መድረክ ላይ አይገኝም። ራሱ ሌላ ሰው ዝም ብሎ ልኮ ራሱ ጦርነቱን ብቻ ሰው ግድያውን ብቻ ይመራል ነው እና ከዚህ ሰውረን ከዚህ ውርደት እንደው ኢትዮጵያ በዚህ ሰውዬ በጣም ነው የተዋረደች። በእርግጠኝነት ከዚህ እንወጣለን የሚል እንደው ኃይለማርያም ደሳለኝ አንድም ቀን አልቀረም፣ 1 ዓመት አልቀረም። ከ2012 ጀምሮ እስከ 2017 በአውሮፓውያን አቆጣጠር ማለት ነው አንድም መስከረም ላይ ቀርቷል። በየመስከረሙ የሚካሄደውን ጠቅላላ ጉባኤ ላይ ሲሳተፍ ነበር እና እንዲህ አይነት ዛሬ እንግዲህ ምን አይነት መሪ እንዳለን 7 ዓመት ውስጥ አንድም ቀን ያልተሳተፈ መሪ ነው ያለን። እቺን ካልኩ ቀጥታ ወደ የአብይ አህመድ ማህበራዊ ጦርነት እንሻገር። እንግዲህ ዛሬ በአጠቃላይ የአብይ አህመድ ማህበራዊ ጦርነት ላይ ነው የሚያተኩረው የኔ ዳሰሳ። በዚህ ውስጥ ደግሞ አብይ አህመድ
ትምህርት ላይ ያወጀ ጦርነት ነው። እንግዲህ ትምህርት ላይ በትምህርት በኢትዮጵያ ውስጥ ትምህርት የሚባለው ላይ ጦርነት አውጀዋል አብይ። ልክ ወደ ስልጣን ከመጣ ጀምሮ እስከዛሬ ድረስ እያካሄደ ያለው ትምህርት ላይ ጦርነት አለ አብይ። ሰው ብዙ እንግዲህ አብይ ጥሩ ሰው ለመባል ይጥራል። ነገር ግን የሚያደርገው ሁሌ ጦርነት ነው የሚያካሂደው። በኋላ እንግዲህ መጀመሪያ ምን አይነት ጦርነት ነው፣ ምንድን ነው ይሄ ማህበራዊ ጦርነት የሚለውም በደንብ እንዳስሳለን በፊገሮች በተለያዩ ተጨባጭ ቁጥሮች እናያለን። ከዛ ቀጥሎ ደግሞ ለምንድን ነው ይሄንን የሚያካሂደው አብይ፣ ለምንድን ነው ማህበራዊ ጦርነትን የሚያካሂደው አብይ የሚለውን በደንብ ሁለት ቦታ ከፍለን ካየን በኋላ እንጨርሳለን። እስከ መጨረሻ ተከታተሉን ግብዣዬ ነው። አመሰግናለሁ። እንግዲህ አብይ አህመድ ትምህርት ላይ ጦርነት አውጇል። በትምህርት ላይ የታወጀው ጦርነት እንግዲህ ዎር ኦን ኤጁኬሽን ባይ አብይ ብለን መጥራት እንችላለን። አብይ እስካሁን ልክ እንግዲህ ሰሞኑ ራሱ በብርሃኑ ነጋ የሚመራ ትምህርት ሚኒስቴር ተማሪዎች ወደ ዩኒቨርሲቲ መግባት የሚችሉ ስንት ናቸው ብለው መግለጫ አውጥተዋል። እና በአብይ ዘመን ምንም አይነት ዩኒቨርሲቲዎች አልተሰሩም፣ ምንም አይነት ሃይስኩሎች አልተሰሩም። እንግዲህ ከዚህም በፊት የነበሩ ሃይስኩሎችም እየፈረሱ ነው። ትምህርት ቤቶች ወደ ጦር ማሰልጠኛነት ካምፖች ተቀይሯል። ትምህርት ቤቶች በድሮን ይመታሉ፣ ተማሪዎች ይገደላሉ። በአሁኑ ሰዓት ከ10 ሚሊዮን በላይ ተማሪዎች ወጣቶች ከትምህርት ገበታቸው ተፈናቅለው ነው ያሉ። እንግዲህ የነ ብርሃኑ ነጋን ዳታዎችን ማየት እንችላለን። ባለፉት 4 ዓመታት ለመፈተንም የተመዘገቡ ተማሪዎች ቁጥራቸው ወደ ታች እየሄደ 2022 ለምሳሌ ወደ 1 ሚሊዮን የሚጠጉ ተማሪዎች የ12ኛ ክፍል ለመፈተን ተመዝግበው ነበር። ከዛ በኋላም ወደ ታች ሄደ። አሁን ዘንድሮ የተፈተኑት እና የተወሰኑ ሰዎች ያለፉት ፈተና 581,905 ነው። 581,905 ተማሪዎች ናቸው የተፈተኑት። ከዚህ ውስጥ እንግዲህ ስንት ነው ያለፈው ማየት እንችላለን። 49,929 ብቻ ናቸው ያለፉት። እንግዲህ ከግማሽ ሚሊዮን በላይ ነው የተፈተኑት። ከግማሽ ሚሊዮን በላይ ከተፈተኑት 49,000 ብቻ ነው እንግዲህ ያለፉት ወደ ከፍተኛ ትምህርት ያለፉት ተማሪዎች ናቸው። ምንድን ነው ይሄ የሚያሳየው? በየዓመቱ ለመፈተንም የሚመዘገቡ ተማሪዎች በከፍተኛ ቁጥር ወደ ታች እየሄዱ ነው። የሚያልፉ ተማሪዎችም የሚያሳዝን ነው። አሁን እኔ ዘንድሮ ብቻ እንመልከት። ከዘንድሮ ከተፈተኑት ውስጥ ይሄ 1363 ትምህርት ቤቶች አንድም ተማሪ አላሳለፈም። ይሄ የብርሃኑ ነጋ ሪፖርት ነው፣ የአብይ ሪፖርት ማለት ነው። 1363 ትምህርት ቤቶች በኢትዮጵያ ምድር እንግዲህ ይሄ ሃይስኩል ትምህርት ቤቶች ናቸው። ከዚህ ሃይስኩል ትምህርት ቤቶች አንድም ተማሪ አላለፈም።
አንድም ተማሪ አላለፈም እና ምን ማለት ነው ይሄ ምን ማለት ነው? ለምሳሌ በየክልሎቹ ብናይ ከአዲስ አበባ አራት ትምህርት ቤት ምንም ተማሪ አላሳለፈም። እንግዲህ ይሄንን በጽሁፍ ካየነው ወደ ጽሁፍ ገልብጫለሁ። ልክ የብርሃኑ ያለው ከአዲስ አበባ 4 ሃይስኩሎች አንድም ተማሪ አላለፈላቸውም። ከአፋር 33 ሃይስኩሎች ምንም አንድ ተማሪ አላለፈም። ከአማራ ክልል 56 ሃይስኩሎች አንድም ተማሪ ማሳለፍ አልቻለም። ቤንሻንጉል ጉሙዝ 43 ትምህርት ቤት ሃይስኩል ምንም ማስተላለፍ አልቻለም። ማዕከለኛ ኢትዮጵያ 108 ሃይስኩሎች ትምህርት ቤቶች አንድም ተማሪ ማሳለፍ አልቻለም። ድሬዳዋ 3 ትምህርት ቤት፣ ጋምቤላ 29 ትምህርት ቤቶች ሃይስኩሎች አንድም ተማሪ ያለፈ ተማሪ አላገኙም። በኦሮሚያ 553 ሃይስኩሎች አንድም ተማሪ ወደ ከፍተኛ ትምህርት ተቋም ወደ ኮሌጅ ወደ ዩኒቨርሲቲ አላለፈላቸው። አስቡ። ሲዳማ 35 ሃይስኩሎች፣ ሶማሌ 158 ሃይስኩሎች። የትኛው ሃይስኩል እንዳሳለፈ እርግጠኛ አይደለሁም። በሶማሌ ክልል እርግጠኛ አይደለሁም። ደቡብ ኢትዮጵያ 146 ሃይስኩሎች አንድም ተማሪ ወደ ዩኒቨርሲቲ ያልገባላቸው። የትኛው ዩኒቨርሲቲ ማን ወደ ዩኒቨርሲቲ እንደገባ አላውቅም። ከክልል ምናልባት እርግጠኛ አይደለሁም። አንድ ተማሪ ሁለት ተማሪ ወይ ስንት አይ ዶንት ኖ ኤግዛክትሊ። ነገር ግን እንግዲህ በሶማሌ ክልል 158 ሃይስኩሎች አንድም ተማሪ ማሳለፍ አልቻሉም ማለት ከሶማሌ ክልል ኦልሞስት ማንም ሰው ወደ ዩኒቨርሲቲ መግባት አልቻለም ለማለት ያስችላል። እንግዲህ ቁጥሩ ትንሽ ሊሆን ይችላል፣ ግን ይሄ አጠቃላይ ከሶማሌ ክልል ይናቅል ከደቡብ ኢትዮጵያ 146 ትምህርት ቤቶች ሃይስኩሎች፣ ደቡብ ምዕራብ ኢትዮጵያ 111 ሃይስኩሎች፣ ትግራይ 52 ሃይስኩሎች፣ አጠቃላይ 1363 ሃይስኩሎች አንድም ተማሪ ማሳለፍ አልቻሉም። ይሄ እንግዲህ የአብይ አህመድ ሪፖርት ነው፣ የብርሃኑ ነጋ ሪፖርት ነው። ምን ማለት ነው ይሄ? ምን ማለት ነው ይሄ? ሙሉ በሙሉ ትምህርት ቤት አሁን ምንድነው እየተደረገ ያለው? ስለዚህ ይሄ ከፍተኛ ጦርነት ነው፣ ከፍተኛ ጦርነት ነው። ከዚህ ጋር ተያይዞ ምንድነው የሚያሳየው? ይሄ የሚያሳየው የአርሶ አደር ልጆች የደሃ ልጆች ዩኒቨርሲቲ እየገቡ አይደለም። የገጠር ልጆች እንግዲህ ከከተማም ዩኒቨርሲቲ እየገቡ አይደለም። ይሄ ምን ማለት ነው? ከከተማም ወይ ዓለም አቀፍ ትምህርት ቤቶችን የሚማሩ ኳሊቲ ያላቸው የግል ትምህርት ቤቶችን የሚማሩ ወይ ደግሞ አዳሪ ትምህርት ቤቶች የሚማሩ ናቸው የሚያልፉት። ከዛ ውጪ የመንግስት ትምህርት ቤት የሚሄድ እንዳውም ስታቲስቲክሱ አለ። የመንግስት ትምህርት ቤት እኮ 5%ም አላሳለፈም። ስለዚህ ወይ አዳሪ ትምህርት ቤት መማር አለብህ፣ ወይ ኢንተርናሽናል ትምህርት ቤት መማር አለብህ፣ ወይ ደግሞ በጣም ኳሊቲ ያለው የግል ትምህርት ቤት። ከዛ ውጪ እንግዲህ የአርሶ አደር የአርብቶ አደር የገጠር ትምህርት ቤት ምንም አልፈ ከፍተኛ ትምህርት ተቋም መግባት አትችልም። ይሄ ነው የሚያሳየው። ይሄ ምንድነው?
ጦርነት ትምህርት ላይ ታውጇል። አብይ አህመድ ጦርነትን አውጇል። ይሄ ቀላል አይደለም። ምንድነው ለምንድነው ዝም የተባለው? ይሄ እስከ መቼ ነው ይሄ የሚሆነው የሚለውም በደንብ መታየት አለበት። የሚያሳዝን ነው። እንግዲህ መጀመሪያ አካባቢ 3% ነው ሲያስተላልፍ የነበረው። ካየነው 3% አካባቢ ነው። ከዛ በኋላ 4%፣ ከዛ በኋላ አሁን 8% አሳለፍን ብሎ እንትን አወጡ፣ ሪፖርት አወጡ። አጠቃላይ አሁን እነሱ የሚሉት የትምህርት ኳሊቲን እየጠበቅን ነው። ይሄ የትምህርት ኳሊቲ ነው። ተማሪ መውደቅ አለበት፣ መቀነስ አለበት ብለው ዩኒቨርሲቲዎችን ማዳከም፣ ከዛ በኋላ ደግሞ ባጀትን መቀነስ፣ ከዛ ሃይስኩል አጠቃላይ ሁለተኛ ደረጃ ትምህርት ቤቶችንም አዳከመ። ሲፈልግ በድሮን ይመታል፣ ሲፈልግ መከላከያ ካምፕ ነው የሚያደርገው እና መምህራንን ይገላሉ ወይ ደግሞ ያሰቃያሉ፣ ያደህያሉ። ዛሬ እኮ መምህር የጉስቁልና ምንድነው ቅርታ ጉስቁልና ምሳሌ የሆነበት ጊዜ ነው። መምህር የተጎሳቆለም ሰው ነው። አሁን ሁሉም ክልል መምህር የምግብ ችግር ነው ያለበት። ምግብ ሌላ ተው፣ ቤት ክራይ ተው፣ የሚበላውን አጥቶ ቡሌ እየበላ እና ይሄ ነው አብይ ያደረገ እና አብይ እንደዚህ ይሄንን እያደረገ ተማሪዎችን ሙሉ በሙሉ ከትምህርት ውጪ በማድረግ ትምህርት ቤቶችን በመዝጋት ትምህርት ቤቶችን ወደ መከላከያ ማሰልጠኛ በመቀየር አጠቃላይ አገሪቷን እያደህየ ነው። በዛ ደግሞ የሚገርም ሌላ እሱ የሚያደርገው አንድም ትምህርት ቤት ገብቶ ክላስ ቁጭ ብሎ ያልተማሩትን የራሱን ባለስልጣናት ፒኤችዲ እያደለ ነው። የሱ ከፍተኛ የብልጽግና አመራር ሆኖ የሚያገለግሉ እነ ተስፋዬ በልጅጌ አንድም ቀን ክላስ ገብቶ ሳይማሩ ፒኤችዲ የወሰዱበት ሁኔታ ነው። ካሰሙ ጎፌ ሚኒስቴር ነው። አንድም ቀን እንደው የሚገርም ነው ክላስ ሳይገባ ምንም ነገር። የፒኤችዲ ትምህርት እኮ ቀላል አይደለም። እንደው 4 ዓመት ቢያንስ 4 ዓመት ፈግተ ነው ፒኤችዲ የምታገኘው። ዝም ብሎ አይደለም። ብዙ መጽሐፍ ነው የምታነበው፣ ብዙ ፔፐሮችን ነው የምትሰራ፣ ብዙ ኮርሶችን ነው የምትወስደው። ዲዘርቴሽን መስራት ማለት ቀላል አይደለም፣ ዝም ብሎ አይደለም እና በዲስታንስ አይደለም የምትማረው። እና አሁን ተስፋዬ በልጅጌ ዲፌንስ አለ ተብሎ አዲስ አበባ ዩኒቨርሲቲ ስሙ ሲለጠፍ እንግዲህ ተመሳሳይ ባጅ የነበሩ ተማሪዎች ምንድን ነው የነገሩት? እንዴ ተመዝግቧል እንዴ ሲጀመር ዲዘርቴሽኑን ቪቫ ብሎ ሲለጥፉ እንዴ መቼ ነው የተመዘገበው በእኛ ዲፓርትመንት ብሎ ነው የጠየቁት። እና አብዛኛው ሰው ፎቶ ላይ ነው እንጂ ያየነው ሲመዘገቡ እንኳን አላየንም። ክላስ አልገቡም። እና አብሮ የተመረቁ የአንድ ዲፓርትመንት የተባሉ ሰዎች በፎቶ ላይ ነው ያገኙት። እነኚህ ሰዎችን ምንድነው ይሄ የሚያሳየው? ፒኤችዲ ይታደላል። በአብይ ዘመን ለሚፈልጉት ሰው ደጋፊዎቻቸው ወረቀት ያድላሉ። ወረቀት እያደሉ ፒኤችዲ ዲግሪን እያደሉ ሌላው ዜጋ ደግሞ ትምህርት ቤት ገብቶ እንዳይማር እያደረጉ ነው።
አሁን እነ ብርሃኑ ነጋ የሚያወሩት ትምህርት ኳሊቲ የለም ብሎ ተማሪ እንዳያልፍ ተማሪ እንዳይመዘገብ ሲጀመር አልተመዘገበም እኮ ሰው እንዳያልፍ ሳይሆን ከጀምሩም የተመዘገበ እኮ ብዛቱን እኮ አየን እኮ በየአመቱ ወደ ታች እየሄደ አሁን ኢትዮጵያ 130 ሚሊዮን ህዝብ ያላት አሁን ባሳለፍነው አመት የተፈተነው ሰው 581 ሺህ ተማሪ ከሆነ እያስተማርንም አይደለም እንዲፈተኑም አላደረግንም ከተፈተኑ በኋላም እንደው ዩኒቨርሲቲ መግባት ይችላሉ ወይ እንዴት ነው የሚችሉት የሚለውን ደግሞ ስንወስን ሰው ዩኒቨርሲቲ እንዳይገባ ኮሌጅ እንዳይገባ በቃ ምንም ወደ ትምህርት ቤት እንዳይሄድ አድርገናል። አንደኛ በጦርነት ምክንያት ትምህርት ቤቶቹ ወደ ጦር ካምፕ ስለተለወጡ ሰው እየተማሪ አይደለም። በአብዛኛው ደግሞ ሆን ተብሎ ተማሪ እንግዲህ አዲስ አበባ ውስጥ ለምሳሌ 4 ትምህርት ቤቶች አንድም ተማሪ ማሳለፍ አልቻሉ ከተባለ ምንድነው ይሄ? እንግዲህ አዲስ አበባ ቢያንስ የተሻለ ነው ለማለት ነው። ራሱን የቻለ ኢምፕሊኬሽን አለው። ራሱን የቻለ የፖሊሲ መልእክት አለው። በኦሮሚያ ደረጃ 553 ሃይ ስኩሎች አንድም ተማሪ ማሳለፍ አልቻሉም ማለት ኦልሬዲ ትምህርት በኦሮሚያ ክልል ቆሟል ማለት ነው። ሙሉ በሙሉ ማለት ትችላለህ። ተወሰኑ አዳማ ላይ ሰብሰብ አድርጌ አዳሪ ትምህርት ቤት ፈጥረ ማለፍ የሚችሉ ልጆችን ከሁሉም ዞኖች ሰብስበ ከዛ ከአዳሪ ትምህርት ቤት የሆነ ሰው የተወሰኑ ሰዎች ማለፍ ይችላሉ። ከዛ ውጪ ግን አጠቃላይ የሚያሳዝን ነው። በሌላ ጎን ደግሞ ይሄው ያየን ነው። ምንም ትምህርት ቤት ሳይገቡ ምንም አይነት ክላስ ገብቶ ሳይማሩ ፒኤችዲ ይወስዳሉ። እንደው እንበል ኦኬ ተምሯል። የት ነው የተማሩት? እንዴትስ ነው የተማሩት? ዲስታንስ ነው። እነሱ እኮ 4 አመት ሙሉ እረፍት ወጥቶ ቢሆን አምናለሁ። ቢያንስ እረፍት ወጥቶ ትምህርታቸው ላይ እየተከታተሉ ነው ቢባል ያው ቢከታተሉ ይሰራሉ የሚል ግምት አለኝ። ሚኒስቴር ሆኖ የብልጽግና ኃላፊዎቹ ነው አንድ ቀን እንኳን 1 ሰዓት የሌላቸው ሰዎች ምንም ሰዓት የሌላቸው ሰዎች በየጊዜው በየዞኑ እየዞሩ በየክልል እየዞሩ ጦርነትን የሚያውጁ እንግዲህ ኢትዮጵያ ጦርነት ነው፣ ሰላም የለም። የትኛው ሰዓት ነው ያነበቡት? የሚያሳዝን ነው። ፒኤችዲ ዲዘርቴሽን ቀላል አይደለም። ወገብ ተሰብሮ ነው ፒኤችዲ የምታገኘው። ስታነብ ስትጽፍ ቀላል አይደለም። እና እነኚህ የብልጽግና አመራሮች ዘው ብሎ ከአዲስ አበባ ዩኒቨርሲቲ ወረቀት ተቀብሎ ሲወጡ ደግሞ ኳሊቲ የሚባል የለም በቃ። እና ዜጎችን ይከለክላል። ዜጎች ክላስ ገብቶ በጣም ቤዚክ ትምህርት እንዳይወስዱ ያደርጋል። ግን የራሱ ደጋፊዎች እንደፈለገ ወረቀት መውሰድ እንደሚችል አሳየን። ስለዚህ ይሄ ትምህርት ላይ የታወጀ ጦርነት ነው የምንለው። ዛሬ አብይ ራሱ በአፉ ምንድነው ያለ? ከዚህ በኋላ ምንም አይነት ዩኒቨርሲቲዎችን አንገነባም፣ የተገነቡም ወደ ሌላ እንትን እንቀይራለን ብሏል። ብርሃኑ ነጋም ወደ ሌላ ለዛው ተመሳሳይ ቃል ነው የሚያወሩት። ስለዚህ አሁን ኢትዮጵያ ውስጥ ትምህርት ላይ ጦርነት መካሄድ ከተጀመረው ኦልሞስት ዛሬ 7ኛ ዓመቱ ነው
እና አሁን ተማሪም የለም አስተማሪም ላይኖር ነው። አሁን ቀጥለው አብዛኛው ህፃናት ከትምህርት ገበታ ውጪ ናቸው። ስለዚህ አሁን ምንድን ነው የተፈለገው? መማር እኮ አሁን ትርጉም አጣ። ለምንድን ነው ትርጉም ያጣ? በአብይ ዘመን እሱን በደንብ ማየት አለብን። አብይ ትምህርት ላይ ጦርነት ያወጀው ሰው እንዳይማር ከዛም የተወሰነው ከተማረም ወደ ዩኒቨርሲቲ እንዳይገባ ኮሌጅ እንዳይገባ ተከልክሏል። ለምን? አንደኛ አብይ የሚፈልገው ያልተማረ ትውልድን ነው የሚፈልገው። የመደመር ትውልድ ማለት ያልተማረ ትውልድ ማለት ነው። የተማረማ ቀለም የቀመሰ ዩኒቨርሲቲ የገባ ኮሌጅ የገባ ያምጻል ብሎ ያምናል አብይ። በአብይ በብልጽግና ግምገማ ንጉሱ ላይ ያመጹ፣ ደርግም ላይ ያመጸ፣ መለስ ላይም ያመጸ ተማሪ ነው ብሎ ገምግሟል። ይህንን አውቃለሁ እኔ። ስለዚህ አመጾች የሚነሱት በተማረ ኃይል ነው። መፍትሄውስ ምንድነው? ትምህርትን ማቆም። የሆነ ጄኔሬሽን አብይ ስልጣን ላይ እስከሚቆይ የሆነ ጄኔሬሽን መጥፋት አለበት። በዚህ ግምገማ ትምህርት ላልተወሰነ ጊዜ ይቋረጣል። ትምህርት ላልተወሰነ ጊዜ እንዳይኖር ይደረጋል በአብይ ዘመን። ለምን? ለስልጣኑ ብሎ የተማረን ኃይል ለስልጣኑ ብሎ ስለሚሰጋ ማንም ትውልድ ወደ ትምህርት ቤት እንዳይሄድ፣ ወደ ትምህርት ቤት የገባ ደግሞ በአብይ የሚያምን መሆን አለበት። በአብይ መደመር የሚያምን መሆን አለበት። ከዛ ውጪ ምንም አይነት ትምህርት የለም። ስለዚህ አሁን አብይ ትውልድን ምን አይነት ትውልድ ነው የሚፈልገው? የማያውቅ ያልተማረ ትውልድን መፍጠር ይፈልጋል። ተላላኪ ትውልድን መፍጠር ይፈልጋል። በተለይ ደግሞ ትምህርትን የሆነ የሚጠላ ትውልድ ይፈልጋል። ራሱም ትምህርትን ስለሚጠላ ከሱ ጋር ያሉም ትምህርት ላይ ያው ከትምህርት ጋር ስለተጋጩ ከዛም አብይ የትምህርት ላይ ጦርነት ስላወጀ ስለዚህ ትምህርት የሚፈልጉ ህፃናት ዜጎች ከትምህርት ይከለከላሉ። ይሄ ኦፊሻል ነው። ኦፊሻል የአብይ ፖሊሲ ነው። አሁን በመለስ ዜናዊና በኃይለማርያም ዘመን አንድም ተማሪ ከትምህርት ቤት እንዳይቀር ፖሊሲ ነው። እንዲህ አይነት ፖሊሲ ነበር። እኔ አስታውሳለሁ ዩኒቨርሲቲ መምህር ስለነበርኩኝ I remember very well. So አንድም ተማሪ ከትምህርት ቤት ውጪ መታየት የለበትም የሚል ፖሊሲ ነበረው ኢህአዴግ። ነገር ግን በአብይ ጊዜ ማንም ዜጋ ትምህርት ቤት ውስጥ መገኘት የለበትም የሚል ፖሊሲ ተቃራኒ ፖሊሲ ነው ያለ። አሁን በፕራክቲካሊ ይሄ እንግዲህ የኔ አመለካከት አይደለም። ያያችሁት ነገር ነው። ቁጥሩን ማየት ነው። እንግዲህ 1363 ሃይ ስኩሎች ትምህርት ቤቶች አንድም ተማሪ ያላሳለፉም ማለት ኢትዮጵያ ላይ አጠቃላይ ኢትዮጵያ በዚህ ይሄ ጦርነት ነው። ቀጣዩስ ምንድን ነው የሚሆነው? እና አብይ የሚፈልገው ያልተማረ ማህበረሰብ ነው የሚፈልገው። ያልተማረ ማህበረሰብ ነው የመደመር ጄኔሬሽን የሚባለው። ይሄ የመደመር ትውልድ የሚባለው ትምህርት ጠል፣ ሱሰኛ፣ የሆነ በብልግና የሚታወቁ ናቸው። አጠቃላይ የአብይ
እንግዲህ የአብይ መደመር ትውልድ የሚባለው ከትምህርት የራቁ ሰዎች ናቸው እና እንዲህ አይነት ትውልድ ለመፍጠር ትምህርት ላይ ጦርነት ታውጇል። ያሳዝናል። ስለዚህ አብይ ጸረ ትምህርት የሆነበት ምክንያት የተማረ ትውልድን ስለሚፈራ ነው። የተማረ ትውልድ ደግሞ መብቱን ይጠይቃል። ይሄንን ነው በኢህአዴግ ጊዜም በደርግ ጊዜም በንጉሱ ጊዜም የተማረ ኃይል ለውጥን ፈለገ፣ ለውጥን ጠየቀ፣ ለውጥ አመጣ። አሁን እንግዲህ ትውልድን በተጨባጭ የገደለ ነው አብይ። ከዛ ጋር ተያይዞ የወደፊት ሙያተኞች የሉም ኢትዮጵያ ውስጥ። አሁን ኢትዮጵያ የህዝብ ብዛቷ እየጨመረ ነው። እንግዲህ አብይ እንኳን ምንድነው የሚለው አሁን ኢትዮጵያ 130 ሚሊዮን ህዝብ ብዛት ነው ያላት ኢትዮጵያ 130 ሚሊዮን። በአብይ አስተሳሰብ 50 ሚሊዮን በቂ ነው ይላል አብይ። ስለዚህ 50 ሚሊዮን በቂ ከሆነ ለዛ ለ50 ሚሊዮን በቂ የሚሆኑ ሙያተኞችን ብቻ ነው የሚያፈራ አብይ። ለዚህ ነው ከግማሽ ሚሊዮን 49,000 ተማሪዎችን የሚያሳልፈው አብይ ከግማሽ ሚሊዮን 49,000 ወደ ከፍተኛ ትምህርት እንዲያልፉ የሚያደርገው በዛ ስሌት ነው። የኢትዮጵያ ህዝብ ብዛት ለምሳሌ የህዝብ ቁጥሩ በጨመረ ቁጥር የዶክተሮች ብዛት መጨመር አለበት። ሐኪሞች ቁጥር መጨመር አለበት። ኢንጂነሮች ቁጥር መጨመር አለበት። መምህራን ቁጥር መጨመር አለበት። የህዝብ ቁጥር በጨመረ ጊዜ ሙያተኞች፣ የተለያዩ ሙያተኞች መጨመር አለበት፣ ብዛቱ መጨመር አለበት። አብይ ግን ያንን ታሳቢ ያደረገ አይደለም የሚያደርገው። እንግዲህ ይሄ ፕራክቲካሊ ነው የምናየው በተጨባጭ። ለምሳሌ ዛሬ 5 ወይ 10 ዓመት የኢትዮጵያ ህዝብ ብዛት ስንት ነው የሚሆነው ብለን በትክክለኛው ጭንቅላት ካሰብነው ይጨምራል። ነገር ግን አብይ በዚህ በጦርነቱ የህዝብ ብዛት እየቀነሰ ስለሆነ በዛው የሚያስብ ነው አብይ። ለዛም ይሆን የተማረ ኃይል ትንሽ የሆነ የበለጸገ ማለት ነው። እንደዛ ነው የሚፈልገው አብይ። ስለዚህ የወደፊት ሐኪሞች የሉንም፣ ኢንጂነሮች የሉንም፣ ዳኞች የሉንም፣ የተማረ ሙያተኞች ብዙም የለንም። ስለዚህ አሁን ትምህርት ላይ ካወጅከው ጦር ሁሉም ቦታ ይደርሳል። አንዴ ትምህርት ላይ ያወጅከው ጦርነት የጤና ሴክተር ላይም አውጃል ማለት ነው። የህግ ተቋማት ላይም አውጃል ማለት ነው። ለምን ወደፊት እኮ የኢትዮጵያ ህዝብ ብዛት ከጨመረ የዳኞች ብዛትም ያስፈልገናል፣ መጨመር አለበት። ስለዚህ አጠቃላይ አብይ አሁን ለምሳሌ ጤና ባለሙያዎችን ካየነው ሆስፒታል ምንም አይነት ሆስፒታል የተገነባ የለም። በአብይ ዘመን የነበሩም ፈርሰዋል። በጦርነት ምክንያት መድኃኒት የለም፣ መንገድ የለም፣ አይጠገንም መንገድ፣ የገጠር መንገድ። በኢህአዴግ ጊዜ እኮ የወረዳ ለወረዳ ዞን ከዞን ጋር የሚያያይዝ ቢያንስ የጠጠር መንገድ ነበር። አሁን እኮ ምንም የገጠር መንገድ የሚባል ነገር ዜና ራሱ የለም። አሁን ያለው ኮሪደር ከተማ ውስጥ ብቻ ይሄ ፎቶ የምትነሳበት ኮሪደር ይሄ ከተማ የገጠር የአብይ አይደለም። ገጠሩ ህዝብ ኢትዮጵያ እንግዲህ 85% የገጠር ህዝብ ነው። ሁላችንም የገጠር ልጆች ነን፣ ምንም የምንኮራበት ማለት ነው። ነገር ግን አብይ ምንድነው የገጠሩ ህዝብ ዜጋም አይደለም ብሎ ይቆጥራል። የገጠሩ ህዝብ ኢትዮጵያውያን አብዛኛው ምንም የምንኮራበት የገጠር ህዝብ ነን።
እና አብይ ግን እነኝህን የገጠር ህዝብ ከዛ ደህንነት ከዛ ጉስቁልና እንዲወጣ ሳይሆን እንዲጠፋ ነው የሚያደርገው። ዋጋ የሌለው ህዝብ ብሎ ነው የገጠር ህዝብን። የከተማ ህዝብም እኮ የአብይ ደጋፊ ካልሆነ ዋጋ የለውም። የአብይ እንደዛ ነው የሚያስበው። ስለዚህ አሁን አጠቃላይ የወደፊት ትውልዱ እየጠፋ ነው። አብይ ትውልድን እያጠፋ የወደፊት ሙያተኞች እየጠፉ ይሄዳሉ። ይሄ ደግሞ የብልጽግና ትውልድ የሚባለው ከትምህርት ነፃ የሆነ ዩኒቨርሲቲዎች እየመነመኑ ይሄዳሉ። እንግዲህ በኢህአዴግ ጊዜ ትምህርት ጥራት ችግር ነበር። አዎ ትምህርት ጥራት ችግር ነበር፣ ምንም ጥርጥር የለም። የትምህርት ጥራት ደግሞ የትም ዓለም አለ። ነገር ግን በአብይ ዘመንስ በብልጽግና ዘመንስ የትምህርት ጥራት አይደለም፣ ትምህርት ራሱ የለም። በኢህአዴግ ጊዜ ትምህርት ጥራት የለም ካልነው እንበልና በአብይ ዘመን ደግሞ ጥራት አይደለም ትምህርት ራሱ የለም። ይሄው እያየን እኮ ነው። ትምህርት ቤቶች እየተዘጉ ነው። በቃ ሃይስኩሎች ምንም ማሳለፍ ካልቻሉ፣ ይሄ እንግዲህ የአንድ ዓመት ብቻ አይደለም፣ ተከታታይ በአብይ ዘመን የታየው ጉዳይ ነው። ማንም ተማሪ ወደ ዩኒቨርሲቲ እንዳይገባ ተከልክሏል። ለምን? ዩኒቨርሲቲ ከገባ ራሱን ያወቀ ፖለቲካን ይጠይቃል። ምንድነው ሰው እኮ ኦኬ በደንብ አልተማረም፣ እሺ ለምንድን ነው ታች ሰላም ፈጥረ ማታስተምረው? ማን ነው መጥቶ የሚያስተምርልህ? አብይ ይሄንን አያደርግም። ለምን? የሱ ህልም ሌላ ስለሆነ። የተማረ ሰውማ ከሱ አጠገብ አይኖርም። አብይ ምንድነው በዚህ ምክንያት የሚያደርገው ምንድነው? ትምህርት ቤቶችን እየዘጋ ነው ብለናል። ተማሪ ወደ ትምህርት ቤት እንዳይሄድ እየተከለከለ ነው ብለናል። በዛ ምትክ ደግሞ ጦር ሜዳ እየተስፋፋ ነው። የማሰልጠኛዎች እየተስፋፉ ነው። ሁሉም ቦታ ጦር ስለሆነ የሰው ኃይል ያስፈልጋል። ስለዚህ አሁን አንድ ቺን እንትን በጣም ግልጽ አድርጎ ያስቀመጠ ከጦር ማሰልጠኛዎች የተመረቁ በየዓመቱ እና ከዩኒቨርሲቲዎች የገቡ በየዓመቱ አንድ ላይ አስቀምጠዋል። ይሄ ሰንጠረዥ በ2015 በኢትዮጵያ አቆጣጠር ከጦር ማሰልጠኛ የተመረቁ ከ40,000 ወታደሮች በላይ ናቸው። ወደ ዩኒቨርሲቲ የገቡ ደግሞ 27,000 ገደማ ናቸው። በ2016 በኢትዮጵያ አቆጣጠር ከጦር ማሰልጠኛ የተመረቁ ወታደሮች ከ43,000 በላይ ናቸው። ወደ ዩኒቨርሲቲ የገቡ ተማሪዎች 33,000 ገደማ ናቸው። በ2017 ባሳለፍነው ዓመት ከአብይ ጦር ማሰልጠኛ የተመረቁ ወታደሮች ከ68,000 በላይ ኦልሞስት 69,000፣ ወደ ዩኒቨርሲቲ የገቡ ተማሪዎች 49 ገደማ የሚሆኑ ናቸው። አስቡ እንግዲህ ቦታው ተለውጧል። ተማሪዎች ወጣቶች የሚሄዱት ወደ ትምህርት ቤት ሳይሆን ወደ ጦር ሜዳ ነው። ይሄ በግልጽ የሚያሳየው ምንድነው? ይሄ የምናውቀው ነው። በየ5 ወይ 6 ወር ወረራ ይካሄዳል። ወጣቶችን ወደ ጦር ማሰልጠኛ የማስገባት በየክልሎቹ በየ5 ወይ 6 ወር አንዴ ካድሬው ወደታች ይመደብና ወጣቶችን ከመንገድ ላይ ከትምህርት ቤት ከተለያየ ቦታ አፍሰው በአፈሳ ነው ወደ ማሰልጠኛ የሚያስገቡት።
ህፃናትን ከገበያ ከመንገድ ላይ አፍሶ ወደ ማሰልጠኛ ይወስዳሉ። ከዛ በኋላ ለብ ለብ ሰጥተው ወደ ጦር ያሰማራሉ። እንግዲህ ወደ ትግራይ የተሰማራ ወታደሮች አይተናል። ወደ አማራ ክልል፣ ወደ ኦሮሚያ ክልል እንደዚህ ነው በየአመቱ የምናየው እና ምንድነው ስለዚህ ቢያንስ በየ6 ወሩ በየ5 ወይ 6 ወር የሰለጠኑ ወታደሮች ይመረቃሉ ኢትዮጵያ ውስጥ በአብይ ዘመን በየ6 ወሩ ይመረቃሉ። ከዛ የት ነው የሚሄዱት? ሊያልቁ ይችላሉ። ምንም ሪፖርት የለም። ሰው ግን ላለፉት 7 ዓመታት በየ6 ወሩ ወታደር ይመረቃል። ግን ያው ይታወቃል ያልቃል ማለት ነው። ስለዚህ የሚያሳዝን ጉዳይ ነው። ትምህርት ቤቶችን ከዘጋ በኋላ አብይ የከፈተው የጦር ማሰልጠኛ ከዛ ወጣትን አሰልጥኖ ለእሳት ማድረግ የጦር እሳት ውስጥ ነው የሚያልቁት የኢትዮጵያ ወጣቶች በአብይ ዘመን። ስለዚህ አሁን ስንት ጊዜ ያስመርቋል፣ መዓት ጊዜ። ይሄ መደበኛ ጦር፣ ይሄ በጣም ምንድነው አየር ወለድ፣ ኮማንዶ፣ ሪፐብሊካን ጋርድ እነኚህን ሳጨምር መደበኛ የእግረኞቹ ሲያስመርቅ በየ6 ወር ታገኛለህ። በየ6 ወሩ ሁሉም ማሰልጠኛዎች ከብላቴ እስከ ሁርሶ፣ ከሁርሶ እስከ ጦላይ፣ ከጦላይ እስከ ሌላ ብዙ ቦታ ያሰለጥንና ያስመርቃል። ጦርን ነው የሚያስመርቀው አብይ። ስለዚህ እንትኑ የሚያሳዝን ነው። ዋናው የአብይ ጸረ ትምህርት መሆኑ ከስልጣኑ ጋር እያያዛል። የተማረ ቀለም የቀመሰ ዩኒቨርሲቲ የገባ እኔ ላይ ያምጻል፣ ልክ ከኔ በፊት የነበሩ መሪዎች ላይ ስላመፀ እኔ ላይ እንዳይደገም ብሎ እርምጃ የወሰደበት፣ ይሄ ደግሞ ዞሮ ዞሮ የወደፊት የኢትዮጵያን እድገት ላይ በጣም ማነቆ ሆኖ ለብዙ ዓመታት ችግር ውስጥ መግባታችን አይቀሬ ነው። ይሄ ያልተማረ ኃይል ማለት ምንም ወደ ኮሌጅ እየገባ ስላልሆነ ወደፊት እንግዲህ ብዙ ኤሪያ ላይ ብዙ ሴክተሮች ላይ ሙያተኛ የለንም እና የሚያሳዝን ነው። ሌላው ያልተማረ ጀነሬሽን ማለት የብልጽግና ትውልድ ማለት ከትምህርት ነፃ የሆነ ትውልድ ማለት ነው። እነኚህ ከትምህርት ነፃ የሆነ ትውልድ ያልተማረ ትውልድ ለእንትን ለማህበረሰቡን ለመበታተን ይችላል አብይ። ማህበረሰቡ በቀላሉ ይበተናል። በተለይ የኢትዮጵያን አንድነት በቀላሉ አደጋ ላይ ይጥላል አብይ። ያልተማረ ዝም ብሎ የሚነዳ ሰው ነው የሚፈልገው አብይ። 1000 ዓመት ንገስ ብሎ ዝም ብሎ ጥያቄ የሚጠይቅ ትውልድ ይረሽናል አብይ። ትምህርት ቤትም ለዛ ነው እየተዘጋ ያለው። በዚህ ምክንያት ማህበረሰቡን በቃ ፈራርሷል እኮ። ዛሬ እኮ ማህበራዊ ኑሮ የለም። ሰው ተጣልቷል። ልጅ ከቤተሰቡ ጋር ተጣልቷል። ዛሬ ሰው ለቅሶ አይደርስም እና በየቦታ ለምሳሌ አንድ ሰው ሌላ ቦታ ከሞተ ለቅሶ መድረስ አይቻልም። ዛሬ በአብይ ዘመን ምንድነው ይሄ ባህሉን ሁሉ የሆነ አንድ ላይ የሚያስተሳስረን መስተጋብሮች አሉ። እነሱን በጣጥሰዋል አብይ በጣጥሰዋል። ይሄንን ህዝቡን ማህበራዊ እረፍት እያነሳ
አንድ እንዳይሆን እንዲጠራጠር አብሮ እንዳይቀመጥ እንዳይወያይ እንዳይመካከር አድርጓል። እና በየቦታው ሰው ከተጓዘ ይታገታል፣ ከዛ ገንዘብ ይጠየቃል። ስለዚህ ህዝቡ ተከፋፍሎ እንዲኖር ያደርጋል። እና ኢትዮጵያ ውስጥም ጠቃሚ ሚዲያ የሚባል ሁሉ ተዘግቷል። ዛሬ የቀልድ የቧልት ሚዲያ ብቻ ነው የሚስፋፉት። ስለዚህ ትውልዱ ቁም ነገር የሚማርበት መድረክ የለም፣ ትምህርት ቤት የለም፣ ቁም ነገር የምንማርበት የሀገር ፍቅር የሚባል ነገር የሚማርበት ቦታ የለም፣ ሚዲያም የለም። የቀልድ ሚዲያ ብቻ ነው ዛሬ አብይ ፋይናንስ የሚያደርገው። ከዛ ውጪ የራሱ ፕሮፓጋንዳ ሚዲያ ብቻ ነው። ወጣቱ ደግሞ የሚበረታታው የሆነ የሺሻ ቤት እንዲሄድ ነው የሚበረታታው። የሚያሳዝን ነው እና በጣም የሚያሳዝን ጊዜ ነው። ኢሞራላዊ የሆነ ቦታ እንዲሄድ የአብይ አገዛዝ ያበረታታል። በሱስ እንዲጠመድ ወጣቱ በሱስ ሱሰኛ እንዲሆን ይበረታታል፣ ፋይናንስ ያደርጋል አብይ እና ማህበራዊ ኑሮውን በታተነ እኮ። ማህበራዊ ኑሮ ላይም ጦርነት አወጀ አብይ። ዛሬ በግል ነው ሰው የሚያስበው። ወጣቱ በሱስ የማደንዘዝ እና ከዛም አልፎ በገንዘብ መግዛት አንድነት እንዳይኖሩ ማድረግ፣ ከፋፍሎ መግዛት፣ ይሄ ነው በቃ። እና ህዝቡ ላይ ማህበረሰቡ ላይ እንደው እድር የሚባል እኮ የለም ገጠር ውስጥ ዛሬ። በእድር ትሰበሰባለ፣ ቀብር ስነስርዓት አለ። ይሄ ሁሉ ፈራረሰ እኮ አብይ በጦርነት ሁሉንም ነገር እና ቀየረ። ይሄ ምንድነው? ማህበረሰቡ ላይ እየተካሄደ ያለው የታወጀው ጦርነት ነው እና ቀላል አይደለም። ራሱ አሁን ዛሬ ኢትዮጵያ ውስጥ ልመና ተስፋፍተዋል። አብይ ልመናን ነው በደንብ ያስፋፋ። ለምሳሌ እሱ ራሱ ቤተመንግስትን ለምኜ ነው እየሰራ ያለው፣ የራሴን ቤተመንግስት በልመና ገንዘብ አምጥቼ እየሰራው ያለው ነገር እንዴት ትጠይቀኛለህ ብሎ ጠይቋል። እሺ ለምኖ አመጣ እና በዛን ጊዜም ምንድነው ያለ? ልመና እኮ ይሳካልኛል አለ። ልመና ይሳካልኛል፣ ነገር ግን የምናውቀው ሚሊዮኖችን ለማኝ ማድረጉን ነው የምናውቀው። አብይ ሰው ሰርቶ መኖር እንዲችል ሳይሆን ሰርቶ መኖርን እንዲጠላ እያደረገ ነው አብይ። ሰው በአቋራጭ እንዲበለጽግ ያበረታታል አብይ። ሁሉም ነገር በአቋራጭ፣ ሁሉም ነገር ብልጽግና ማለት በአቋራጭ ማለት ነው። ሚኒንጉ ራሱ በአቋራጭ ሁሉም ነገር ጊዜ ሳይፈጅ ሳይጠና ምንም ያለ ምንም ጉልበት ያለ ምንም ጊዜ በአቋራጭ ሀብትን ሰብሰብ ማድረግ ማለት ነው መበልጸግ፣ ብልጽግና ማለት። አብይ ልመና ያምርብኛል ይሳካልኛል ብሎ ካወራ በኋላ ዘርፎ 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 አዘርፎ አሁን ሚሊዮኖችን ድሃ አደረገ። ኢትዮጵያን አጠቃላይ ድሃ ነው ያደረገ። ዛሬ እኮ ሁሉም ቦታ ችግር ነው። የምግብ ችግር አለ። ሁሉም ነገር እንግዲህ ጥሩ ገንዘብ ያለው ባለሀብቱ እንኳን ጥሩ ድሮ እንግዲህ ሀብታለኝ ብሎ እንትን የሚመጻደቅ ሰው ዛሬ ወይ ሆቴል ሂጄ መብላት አልቻልኩም ይላል። እናውቃለን። እና አብይ አደህየ፣ አዋረደ፣ ማህበረሰብ መምህራንን አዋረደ፣ ሐኪሞቹን አዋረደ።
ሁሉም የመንግስት ሰራተኛን አዋረደ። በስነ ስርዓቱ ለሀገራቸው የሚሰሩትን አዋረደ። ወጣት ትምህርት ቤት እንዳይሄድ አደረገ። ወጣት ወደ ጦር ሜዳ፣ ወጣት ወንዶች ወደ ጦር ሜዳ፣ አብዛኛው ሴቶች ደግሞ በህጋዊ መንገድ ወደ አረብ ሀገሮች እንዲወጡ ህግ አውጥቶ እንግዲህ ወጣቶች ሴትም ወንድም አገር እንደሌላቸው አየን። በጣም የሚያሳፍር ነው። ይሄ እንግዲህ ማህበረሰቡን በቃ ማህበረሰቡ እንዲፈራርስ አደረገ። ሙሉ በሙሉ አንድ ሰው እኮ ነው እዛው አዲስ አበባ የሚኖር ሆሎታ ለቅሶ መሄድ አልቻለም። ከቤተሰቡ ሰው ሞቶበት ለቅሶ ወረድ ብሎ የሆነ ትንሽ ኪሎ ሜትር ሌላ እንኳን አይታሰብም፣ ወደ አማራ ክልል አይታሰብም። ትግራይና አዲስ አበባ ተቋርጠዋል እና የሚያሳዝን ነው። ሌላ ክልልም መሄድ ወይ ትታገትና ወይ ትሞታለ። በቃ ሰው ማህበረሰቡ ተቆራርጠዋል እና በዚህ ሁኔታ ማህበራዊ ጦርነት እያካሄደ ነው አብይ። ሰው እንዳይማር በተጨባጭ አየን። አይማርም፣ ያለ አማራጭ ወደ ጦርነት እና በዚህ ልክ የወደፊት ህልም እንኳን አገሪቷ እንዳይኖራት እያደረገ ነው።